እውነት አለ የምትሉ ከሆነ እውነትም ለኛ ችግር ለኛ ጭንቀት መፍትሄ እያበጃችሁ ከነበረ ለየብቻ ላውራችሁና እውነቱን ንገሩ። አሁን ግን ትንሽ ከባድ የሚያደርገው ያ ሁሉ ዱብዳ ወርዶበት አጠገቡ ሆነ የመፍትሄው አካል ከመሆን ይልቅ ከሌላ ሰው ጋር እየተገናኘ ስለሱ መፍትሄ መወያየት ምን አይነት ሳት ነው ይሄ? ልዑል ከመታመሙ በፊት መድኃኒት ፍለጋ ከወጣ በሽታውን የሚያመጣው አንተ ነህ ማለት ነው። አንተ ደግሞ እኔን ተከታትለን እየተገናኘ ምን አይነት ነገር እየነገርክኝ? ታፈሰ ምንም ፈራው የደበቃችሁት እውነት ከሌለ ለየብቻ ላውራችሁ ውጣልኝ እባክህ ተነስ። ፍሬውን ስለምፈልገው ነው የዚህ ነገር ፍሬውን ስለምፈልገው ነው አሁን ከዚህ ጋር በሰላም የምናወራው። ይሻላል ታፈሰ አንዴ ይወጣልኝና ላውራውስ። ምንድነው? ለምንድነው እኔ የምወጣበት ምክንያቱ ምንድነው? አልገባኝም። አጎትሽና ታፈሰ እንዴት ማቲ ስለህ እናንተ ከምን ይሰራሉ? መጡ። እንዴት ነው የዛሬ 2 ወር ለተፈጠረ በሽታ ዛሬ ቁጭ ብለህ መፍትሄ የምትፈልገው? እስካሁንም መፍትሄ እየፈለግኩ ነበር። ደግሞ ሲወጣ ጭራሽ እሱን ለማጥቃት ነው እየተዘጋጃሉ። በተለይ ደግሞ እናቴ መኖሯን በቃ ሁሉም በላይ ቀለበቱ ስላወለቀ አብዶ ታሞ ሞተ ነው የምትይ? እዚህ ቀለበት ከሆነ አሁንም ደግሜ ደጋግሜ የምነግረው ለምን አይሞት? በትክክል ቀኑን አላውቅም፣ ግን ወይ 4 ወይ 5 ወር አካባቢ ከአንተ ከራቀ ከዛ በኋላ ብታደርገውም ጤንነት አይመለስም። እኔ እንጃ። እኔ ልዑል እንዲሆናል ብዬ አስቤ አላውቅም። ራሱን ስቷል፣ በቃ አብዷል። ምንም ጤነኛም አልነበረም። ኖርማል ይሄ ፊዚካል ህመም ብቻ ሳይሆን ሜንታል ህመም ጭምር ነበረ። ሐሙስ ዕለት ማታ ልዑል ሲመጣ እዚህ ቤት ላይ የነበረው ነገር ምንድነው የሆነው? ትንሽ ቆይቶ እሷ ላይ ቦክ ይላል። ደግሞ የሆነ ወሰድ ያደረገውና መልሶ ይለዋል። እሱ ላይ ደግሞ ቦክ ይላል። ሁላችንም ለሴምራ ጎሳ አባል ለሆኑ ሰዎች በሙሉ እንትናቸው ኮከባቸው ተቆጥሮ ምናምን በስነ ስርዓት ይሰራል። ያ ቀለበት እንዲህ ዝም ብሎ አውጥቶ የጣለውን ቀለበት ያንሳና ማድረግ እንኳን ቢያቅተው አንቺ ወደ ጤንነቱ እንዲመለስ ከፈለግሽ ነገ እንዲጦርሽ ከፈለግሽ በሱ ማልቀስ ከፈለግሽ መንፈስ ነው እውነት ለመናገር። ስለዚህ እኔ እዚህ ቀለበት ላይ ባለ መንፈስ አይደለም የምኖረው። ምንድነው በቃ ቀኔ ከደረሰ ነው ሞቶ ምናምን ብሎ ሄዳ። የዚህ ቀለበት ሚስጥር ስለምታውቂያለሽ ያን ያህል ዓመት ጠብቀሽ የሰጠሽው በቃ የስራ ጫና ሲበዛበት ረፍት አጣ ጭንቅላቱ የሆነ ሐኪም ቤት ወሰዱልኝ ብዬ ለሚኪ ነው የደወልኩት። ጠዋት ተነሳና ስራ አለብኝ አለ። እንዲሁ ጸበል እንሄዳለን። ምን ሆንኩና ነው ጸበል የሚሄደው? አሁን ላይ ግን ልዑል ከራሱ ጋር አይደለም። እውነቱን ለመናገር ከሆነ ሰርግ ላይ እንደነበርን ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ? ምን ማለት ነው? የምን ሰርግ ነበር ነው እያለ እንዳዞረህ እየነገርካቸው ነበር። ትንሽ እያመመኝ ነው ራሴን አሁንም እያመመኝ ነው። ሾክ አድርጎኛልና አይዞህ ምንድን ነው የሚለው? ቆይ እስኪ አሁን ቀለበቱን አውጥቶ ከጣለው በኋላ ነው እንዲህ አይነት ችግር ውስጥ ሊገባ የቻለው። ስለዚህ ይህን ቀለበት ወደ ተንጠላ ማድረግ መቻል አለበት። ጠዋት እኮ እናንተ 4 ሰዓት እኮ የተገናኘ ነው። 4 ሰዓት የተገናኘ ነው። ከዛ በኋላ ትንሽ ታመምክ። ቀረጻውን ከጀመረን በኋላ ትንሽ ነገሮች ጥሩ አልሆኑም። ከዛ ወደ ሆስፒታል ወሰድና እዚህ ላይ ረጅም በቆየበት ሰዓት ደግሞ ማለት ነው ከደም ጋር የሚወራረስ ነገር አለ። ማይመለከት ወይ ቪዲዮን ታየዋለህ። ቆይ ቪዲዮን ታየዋለህ አንተ ራስህ። የነበረው ነገር ጥሩ አልነበረም። ቀለበቱን እጁ ላይ ያለው ወደ ቀድሞ ማንነቱ ይመለሳል። ካሜራውን ከግድግዳ ጋር ነው ያጋጨው ከነስታንዱ አንስቶ። በዛ ዳንኤልም በጣም ደንግጦ ነበር። ይታየኛል። በቃ ይሄ የጎሳው የሚሰጠው ቁጥር ነው። እዚህ ላይ ያለው ቁጥር አክስቴ ግን እኮ ሰርጉ ላይ ነበረች። ሰርግ የምትለው ቀን እኮ ዓርብ ቀን እኮ አክስቴ ሰርጉ ላይ ተገኝታለች። መልስ ልትመልሰው ኤርሚያስ ከእኔ ጋር ስለኔ ነው የምትወራው። መልስ ሊመልስ እንደገና ሌላ ነገር እኮ ስለኔ ነው እየጠየቀ ያለው አይደል? ገባሙ ወይ ደግሞ የገባ አይደለም ያልኩ ያለው ነገር እኮ ይሄ እኮ ነው።
ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ሰሞኑን ጠፍተን ነበር። 4 እና 5 ቀናት ይሆናሉ ለእናንተ ቪዲዮ ካደረስን። የነበርንበት ነገር እውነት ለመናገር አይደለም ቪዲዮ ለመቅረጽ ተመልካቾቻችን እንዲሁ ለማሰብ በራሱ ቁጭ ብሎ ምን ልስራ ምን ላድርግ ብሎ ለማሰብ በራሱ መፍትሄ ለማበጀት በራሱ ትንሽ አስቸጋሪ ነበር። ጭንቅላታችንን በትክክል እያሰባን ነበረ። ምክንያቱም ብዙ እቅዶች ነበሩን። ብዙ ነገሮችን ለማስተካከል እየሞከርን ነበር። በዛ መሀል ነው እንግዲህ ወንድማችን ላይ የደረሰው ነገር፣ ወንድማችን የሆነው ነገር እናንተንም ያስደነገጠ እናንተንም ያስጨነቀ ነገር ነው ከኛ አልፎ። እኛ ደግሞ አጠገቡ ያለነው ልጆች ደግሞ አሁን ያለበትም ነገር ልዑልን በእንደዚህ አይነት መልኩ አናውቀው። በእርግጥ እስከ ዊልቸር ላይ እስከ መቀመጥ ድረስ የደረሰበት አደጋ ነበረ። ያ ጊዜ ግን አይምሮን በትክክል ማሰብ የሚችልበት ጊዜ ነበር። አይምሮን በትክክል መጠቀም የሚችልበት ጊዜ ነበር። እያንዳንዱን ነገር ያብራራልን ነበር። ቁጭ ብሎ ዊልቸር ላይ ምን መስራት እንዳለብን፣ እነማንን መያዝ እንዳለብን፣ እነማንን ማናገር እንዳለብን ይነግረን ነበር ተመልካቾቻችን ያኔ። አሁን ግን ትንሽ ከባድ የሚያደርገው በእንደዚህ አይነት መልኩ እሱን ማየት ትንሽ ያሳዝናል፣ ልብ ይሰብራል። በትክክል አንዳንዴ እኛን ራሱ በትክክል ማስታወስ በማይችልበት ሁኔታ ውስጥ ነው ያለው። እንደዛ አይምሮው በቃ በተለያየ ዳይሬክሽን ነበር የሚያየው። ነገሮችን ከቦክስ ውጪ ነበር የሚመለከተው። የሚያመጣቸው ሀሳቦች ብቻ ያ ነገር ሁሉ ተለውጦ ተገልብጦ ማናቀው ሰው ሲሆንብን ሰዎች ፊዚካሊ የሆነ ነገር ሊጎዱ ይችላሉ። ያ ጉዳት ቀስ በቀስ የሚለወጥ ነው፣ የሚታከም ነው። ብቻ የአይምሮ ሲሆን ትንሽ ይከብዳል፣ አጠገብ ላለ ሰው ደግሞ ትንሽ ይከብዳል እና አስቸጋሪ ጊዜያትን እያሳለፍን ስለነበር ነው ተመልካቾቻችን የጠፋንበት። አሁን ያለበትን ሁኔታ ጥሩ ነው። ሕክምናዎችን እየተከታተለ ነው የሚገኘው ተመልካቾቻችን። የቻልነውን ሁሉ እያደረግን ነው የምንገኘው። እንግዲህ እናንተም ኮሜንት ላይ እየተመለከትን ነው። በጸሎታችሁ እያገዛችሁን ነው የምትገኙት። አብራችሁን ስለሆናችሁ እድለኞች ነን። ሁሌም ከጎናችን ስለሆናችሁ እድለኞች ነን እኛ ተመልካቾቻችን። ዛሬም እስቲ አንድ ትልቅ መፍትሄ ያለኝ ብላ ጠርታኛለች፣ የአክስቱ ልጅ። ከእሷ ጋር አጠር ያለ ቆይታ አደርጋለሁ። ምንድን ነው ያው መቅረጽ አልፈለግኩም ነበር ቪዲዮ፣ እውነት ለመናገር ነገሮችን በቃ ውስጥ ለውስጥ የእሱን ሕክምና የእሱን ጤና ለመመለስ እየሞከርን ነው የምንገኘው። በዛ መንገድ ነገሮች እንዲያልቁ ምኞቴ ነበር፣ ግን እናንተ ማወቅ ስላለባችሁ እናንተም እንዳትጨነቁ ዛሬ ከእሷ ጋር ማድረገውን ቆይታ አብራችሁን ሆናችሁ እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። እንግዲህ ሀናን ታቋታላችሁ። ከዚህ በፊት በነበረን ቆይታ ታውቃችኋለች። የልዑል የአክስቱ ልጅ ናት እና እጅግ በጣም መልካም ልብ ያላት፣ ነገሮችን ለማስተካከል ነገሮችን ለመለወጥ እየታተረች እያገዘችን ያለችው፣ በተለይ አሁን በታመመበት ሰዓት በተለይ በቻለችው አቅም ከትምህርቷም በምናምንም ያገኘችው ሰዓት በመጠቀም እሱን በመንከባከብ የሆነ ጊዜ እየሰጠችን ያለች ልጅ ናት። እጅግ በጣም እንደ እድሜዋ አይደለችም፣ እውነት ለመናገር ትልቅ ልብ ያላት ልጅ ናት። እያደረግሽልን እንዳለው ነገር በጣም ነው የምናመሰግነው። ኧረ ችግር የለውም እሱ ይሻለው እንጂ ለእኔ ምንም ነው። እዚች ጋር ለሱ ማደርገው ነገር ማለት አሁን የጠራሁት ነገር አንተን የጠራሁበት ምክንያት ነገር ቢኖር እንደምታውቀው ሉል በጣም ታሟል እና በቃ ነገሮችን ረስቷል። እና በፊቱ አይደለም ይህን ሰዓት ላይ ጤነኛ ሆኖ ከደቂቃ በኋላ ነው የሚመለስበት እና እስከ መርሳት ድረስ ደርሷል። እና ይሄ በቃ በጣም የሚከብደው ግን ዋናው ነገር አሁን እኔን ያጠራጠረኝ ነገር
እንደምታውቀው በቀደም ይሄ የቀለበቱ ጉዳይ ብቻ አይደለም ነገሮችን እንዴት ነው ስለ ቀለበቱ ብቻ አይደለም ሌላ ነገር እንዳለ ነው የሚሰማው። በተለይ አጎቲና አቶ ታፈሰ ድሮ እንደዛ እንዳልተጣሉ እንዳልተፋጁ አሁን በጣም ወዳጅ ሆነዋል። አቶ ታፈሰና ምንድን ነው የሰማሽው ነገር አለ በእነሱ ጉዳይ? ማለት የሰማሁት ነገር ስልክ እንዴት ነው ከዚህ በፊት ከኛ ቤት የወጡት በጭቅጭቅ ነበር። አሁን ላይ በቃ ጭራሽ ከ3 ቀን ከ4 ቀን በፊት የኛ ጋር ነበር። ታፈሰና ገረመው? አጎትሽና ታፈሰ? እንዴት ማለት ስልህ እናንተ ከምን ይሰራሉ? መጡ ከእናቴ ጋር ምናምን እናቴም እዚህ ውስጥ ያለችበት ከእናቴ ጋር ለሶስት ሆኖ በተለይ ታፈሰና አጎት ተብዬው በቃ የሌለ በቃ እንዴት ነው መመካከር ሉል ላይ የሆነ ሴራ እያሴሩ እንደሆነ ነው የሚሰማኝ። ስለ እኔ ከክላስ ምናምን ስመለስ ከሰዓት ምናምን አካባቢ ላይ ያወራሉ፣ ስመጣ ግን ዝም ይላሉ። አንዳንዴ ደግሞ ውጭ ላይ ይሉኛል፣ በተለይ አጎቴ ማለት ነው። እና አቶ ታፈሰ ጋር እንደዛ ጠላት እንዳልነበሩ አሁን ወዳጁኝ ሆኖ ሳያቸው የሌለ ማመን አቃተኝ። ታፈሰ ከገረመው ጋኛ ቤት መጥቷል ነው የምትይኝ? ከ4 ቀን በፊት የኛ ጋር ነበር። ቁጭ ብለው እያወሩ ነበር። ስለምንድን ነው የሚያወሩት? ስለሉ ተስማምተው እኮ አጠገብ ላጠገብ ቁጭ ብለው ተስማምተው እያወሩ በጣም የሌለ ማለት ነው። እንዴት ነው ይሄ ከጓደኝነት አልፎ እንዴት ነው በጣም ቅርብ ቤተሰብ አለ። እንደዛ ነው ላሳውረው የነበሩት። የሚያወሩት ደግሞ እርሳቸው ሉልና በቃ እንዴት እናጥፋው፣ እንዴት እናጥቀው በቃ እና ግራ ገባኝ። እናቴም አለችበት። ቤተሰቦቻችን ከባድ ነገር ውስጥ እንዳሉ ነው የሚሰማኝ። አማራጭ አጣሁ። እኔ ጭራሽ ግራ እየገባኝ ነው ያለው። ቆይ እንደዛ ካልተገዳደልን እንደዛ ካልተሰነዛዘርን እያሉ የነበሩ ሰዎች እንዴት ነው አብረው ቁጭ ብለው ሊያወሩ የሚችሉት? ያውም እነሱ ቤት እዛው ቤት ውስጥ ነው። ተመልካቾቻችን እንዳያችሁት የሉላ አጎትና ታፈሰ ካልተገዳደልን ብለው ገረመው ማወራው ነገር የለም ስለታፈሰ ሸረኛ ነው። ለዚህ ሁሉ ነገር ለማብቃታችን እሱ ነው ተጠያቂው ሲል የነበረ ሰው እንዴት ነው አብረው ቁጭ ብለው ሊያወሩ የሚችሉት? በእርግጥ መረጃዎች ነበሩ። በሆኑ አጋጣሚዎች ታፈሰ የሚታይበት ታፈሰ የሚኖርበት አካባቢ ላይ ገረመው በመታየቱ የሆኑ ጥርጣሬዎች ነበሩ። ግን እንዴት ነው አብረው ቁጭ ብለው ያወራሉ ብለን በፍጹም አስበን አናውቅም። ምክንያቱም እንደውም እንዳይጣሉ እንዳይገዳደሉ ነው እየፈራን የነበሩ ሰዎችንም ታፈሰም ጋር በእርግጥ ለራሳችን ቢሆንም በተመሳሳይ መንገድም እነሱ እንዳይገናኙ እነሱ እንዳይገዳደሉ የሆነ ነገር እንዳይሆኑ ሰው ስንልክ ነበር። እንዴት ነው አብረው ቁጭ ብለው ሊያወሩ የሚችሉት? ይህ ይመስለኛል ለእናንተ ይመስለኛል ስልክ እንዴት ነው እዛች ጋር እናንተ እንድታምኗቸው እኔ እንደተረዳሁት ከሆነ ማለት ነው። እዛ ጋር ፍጅታቸው መጣላታቸው ምናምን ይሁን አህምኔታ እንዳያገኙ ነው። ግን እውነተኛና ትክክለኛ ማንነታቸው ደግሞ ሲወጣ ጭራሽ እሱን ለማጥቃት ነው እየተዘጋጃሉ። በተለይ ደግሞ እናቴ መኖሯን በቃ ከሁሉም በላይ ከበደኝ። ጭራሽ ያላሰብኳት ነገር ማለት ነው። የሰማሽው ነገር አለ? ሲያወሩ ሲነጋገሩ የሰማሽው ነገር አለ? ስለሱ ስለመሆኑ ልታረጋግጪልኝ ትችያለሽ? በቃ ምንድነው የወንድማችን ልጅ ለአጎቴ ማለት ነው ታፈሰ የወንድምህ ልጅ አይደለም ይሄ ልጅ እና አሁንም ቀረ። እንዴት ነው ማን ነው የሚለው? ታፈሰ ለእንትና ማለት ለአጎቴ ምንድነው የወንድማችሁ ልጅ አይደለም። በቃ ይሄ ውርሱንም ምናምን ላይወስድባችሁ ይችላል። ስለዚህ ግን ደግሞ ነገሮች ያጠራጥራሉ። በጊዜ እናስወግደው ነው የሚሉት። ይሄ በተለይ ሉልን እናስወግደው የምትለው ነው በቃ ጆሪ ውስጥ የገባችሁ እኔ ማለት ነው ከአጎቴ ገረመው ነው የሚለው ይሄን እና እናቴ ማው ልክ ናቸው። እኔም በማደርግ ማለት በምችለው ነገር እየጣርኩኝ ነው በቃ እዛች ጋር ስትለኝ ነበር። በቃ ማመን ያቃተኝ የእናቴ ነገር ብቻ ነበር ከሁሉም በላይ ማለት ነው። ስለ ሁለት ለመጠየቅ አልሞከርሽም? ከእናትሽ ጋር በደንብ ቅርርባለሽ? አይቼሻለሁ። በቀደም በደንብ ስታወሩ ነበር፣ እንደ ጓደኛ ነው የምታወሩት። ለመጠየቅ አልሞከርሽም? ለምንድን ነው የተገናኙት? ለምንድን ነው እኔንስ ውጪ የምትሉኝ ብለሽ ለመጠየቅ አልሞከርሽም? አልኳት። አንቺ ልጅ ነሽ አርፈሽ ትምህርትሽን ተማሪ ነው የምትለኝ። በቃ የቤተሰብ ጣጣ ውስጥ እጅሽን አትክተች። አንቺ ገና ልጅ ነሽ፣ ሁሉም ነገር በጊዜ ሲሆን ይነገርሻል። ተማሪ በቃ አንቺ እንደውም ጭራሽ ለልዑል መጥፎ ነገር ነው የምትነግረኝ። በቃ እሱ ሊያጠቃኝ፣ እሱ እንዲህ ሊያረገኝ፣ ዛሬ እንዲደርሱብኝ ምናምን ትለኛለች። ግን ጭራሽ ልዑል ሊያጠቃኝ ነው ብላ ታወራለች። አሁን ባለበት ሁኔታ ውስጥ አሁንም በቃ እንዲህ ሰው ልኮብኝ እንደዚህ የሆነ መንገድ እየሄድኩኝ እንደዚህ ደርሶብኝ ትለኛለች። በቃ እኔ እንጃ ግራ ገባኝ። የሆነ ከእሱ ጋር እኔን ለማራቅ ይመስለኛል ካለኝ ቅርበት አንጻር። ተመልካቾቼ እኔ ይህንን እውነት ነው ብዬ መቀበል ትንሽ
ይከብደኛል እውነት ለመናገር ከነበረው ነገር አንፃር ይሄ ጭንቅላቴ ላይ ከነበረው ነገር አንፃር ድብልቅልቅ ያለ ነገር ነው እየሰማሁ ያለሁት። እነዚህ ሰዎች ልዑልን ለመጣል ልዑልን የሆነ ነገር ለማድረግ እያሴሩ ከሆነ እጅግ በጣም ነው ማዝነው። እጅግ በጣም ነው ማዝነው። የራሱ ሰዎች እሱን ለመጣል እያቀዱ እያሴሩ ከሆነ መገናኘታቸው በራሱ ልክ አይደለም። በቃ የሆነ ነገር እንዳለ ያሳያል። እውነት ከሆነ መገናኘታቸው እንግዲህ እያለችኝ ያለችው ቤት ነው የመጡት ነው እያለችኝ ያለችው። በአይኗ ያየችውን ነገር ነው የሰማችውን ነገር አይደለም። በአይኗ ያየችውን ነገር ነው እያወራችልኝ ያለችው። እንዴት ነው እነዚህ ሰዎች አይደለም እንደዚህ ሊማከሩ እንዴት ነው አብረው የተቀመጡት? እንዴት ነው የተስማሙት? በእንደዛ መልኩ ተጋጭተው በእንደዛ አይነት መልኩ የተለያዩ ሰዎች እንዴት ነው አብረው የሆኑት? ይህን ነገር ጊዜ ሳንፈጅ አሁኑኑ ማጣራት አለብን። ሌላ የምትነግሪኝ ነገር አለ ሊጠቅመኝ የሚችል እሱን እንግዲህ ለወንድምሽ እያደረግሽ ያለሽው ነገር ትልቅ ነገር ነው። ከእናትሽም ከአጎትሽም ሊደርስብሽ የሚችለውን ነገር በሙሉ እንትን ብለሽ ነው ለእኔ እየነገርሽኝ ያለሽው። እጅግ በጣም ነው የማመሰግነው ይህን ነገር ስለነገርሽኝ እጅግ በጣም ነው የማመሰግነው። ሌላ ልትነግሪኝ የምትችይው ነገር አለ ሊጠቅመን የሚችል እሱን ለማዳን እሱን ለመርዳት? እኔ በቃ አንድ ነገር ምለው ታፈሰንና አጎቴን ተከታተላቸው። በቃ ሌላ ምንም ነው እኔ በቃ ልላችሁም አልችልም። እናቴን እቤት ውስጥ አገኛታለሁ። በምታደርገው ነገር ሁሉ በስነስርዓት እከታተላታለሁ። የውጭዋን ነው የማላውቀው። እሱንም ሞክራለሁ። ከሁሉም ግን ታፈሰንና አጎቴ እነሱ ላይ ትኩረት አድርጉባቸው። ተመልካቾቻችን እውነት ጊዜ ማጥፋት አልፈልግም። አሁኑኑ ሁላችሁም አሁኑኑ ታፈሰና ገረመው ሊኖሩበት የሚችሉበትን አካባቢ አንድ ላይም ከሆኑ የተለያየን ቦታ ከሆኑ በተለይ ጊዜ ፈጅተን ጊዜ ጠብቀን አንድ ላይ ሲሆኑ ነው ማግኘት የምፈልገው። እኔ ይሄንን ነገር በካሜራ ለእናንተ ማሳየት ፈልጋለሁ። አንድ ላይ ቁጭ ብለው አግኝቻቸው በካሜራ ለእናንተ ማሳየት ፈልጋለሁ ተመልካቾቻችን። ስለዚህ ሁላችሁም ሬዲ ሁኑ። እዛ አካባቢ ለሚገኙ ባልደረቦቻችን ደውሉ። ታፈሰም ገረመውም የሚገኙበትን ቦታ በደንብ አጣርተው መልእክት ይላኩልን። እዛው አካባቢ የምንሄድ ይሆናል። ተመልካቾቻችን እንግዲህ የሰማነው ነገር ትንሽ አስደንጋጭ ነው። ምናልባት እየቀረብን ሊሆን ይችላል። የሚያስደነግጥ ነገር በሰማን ቁጥር ለመፍትሄ እየቀረብን ነው ብዬ ነው ማስበው። ከነበረን ልምድ ካሳለፍነው ነገር የምንረዳው እንደዛ ነው። የሚያስደነግጥ የሆነ ከባድ ነገር ስንሰማ ለመፍትሄም እየቀረብን ነው። ምክንያቱም ችግሩ ከታወቀ መፍትሄው በጣም ቀላል ነው። ተመልካቾቻችን እነዚህ ሰዎች ከሆኑ ለልዑል እንዲመሆን ተጠያቂው እነዚህ ሰዎች ከሆኑ የሚገባቸውን ቅጣት እንሰጣቸዋለን። የገቡበት ገብተን ደግሞ እንይዛቸዋለን። በእርግጠኝነት የደረስንባቸው ስላልመሰላቸው አሁንም በሰላም እዚህ ከተማ ውስጥ ነው የሚገኙት። የደረሰንም ነገር የለም። ከዛ አካባቢ ስለመራቃቸው የደረሰንም ነገር የለም። አሁኑኑ መልእክት ላኩልኝ። ያሉበት ቦታ ድረስ ሄደን የምናቀርባቸው ይሆናል። ተመልካቾቻችን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ወደዛው እንሂድ። አብረው ናቸው የተገናኙ ነው የሚባል ነገር ስሰማ ጭራሽ ፍጹም ያልጠበቅኩት ነገር ነበር። እንዴት ነው ልትገናኙና አብራችሁ ልትሆኑ የምትችሉት? አንተ የሚያናድድ ነገር ምንድን ነው? አንተ ሰው በመስማማቱ ደስ ሊል ሲገባ እንደገና ሌላ ቅሬታ ታቀርባለህ። እኔ ስለምፈልገው ነው እሱን ለማግኘት። መጣላታችሁን የፈለገው የደገፈ አካል የለም አይደል? እንድትታረቁ በቀደምም እንድትስማሙ ነበር ስንገፋፋችሁ ነበር። ደስተኛ መሆን ያለብህ ሰው ሲስማማ እኮ አንተ ደስተኛ ነው መሆን ያለብህ። በምን ምክንያት ነው ተደብቃችሁ? አንተ ለምን ቤት አልጠራኸውም? ለምን ቤት አልጠራኸውም? ለምን ሌላ ቤት ተገናኝታችሁ ለምን ነው የምትመካከሩ? ምንድነው የቤት ልጅነቱ? ምንድነው የሰው መታረቅ? ምን አንተ ከመታረቃችሁ አብራችሁ ከመሆናችሁ ጀርባ ሌላ ነገር ከሌለ ለምንድን ነው የራስህ ቤት ያልጠራኸው? ራስህ ቤት ለምን አልጠራኸው? ምን እዚህ ቤት መጣ ምን ክፋት አለው? ያልገባኝ ነገር የኔ ቤት እንዲሆን እኮ አንተ መምጣት አይቀርም እኮ ማለት ነው። ሁለተኛ አይደለም መምጣት አይቀርም። እዛ ምን ታገኝ? መምጣት አይቀርም። አወጣ ነበር ግን አንተ ጋብዛኝ አልነበረም። ዛሬ የመጣሁት 4-5 ተገናኝታችኋል። ከዚህ በፊት ለመፍትሄ ተገናኝተናል። መፍትሄ ነው እያወራን ያለ ነው። ግን አንተ ነው የገረመኝ ደስተኛ ለመሆን ገርሞኛል። አዲስ ነገር የሚያመጣልህ እንደ ይቅርታ አልገባኝ። ቆይ እንደዛ ካልገደልኩት እያልክ የነበረ ሰው የሱን ክፋት የሱን እኛ ተመልካቾቻችን እንዲህ ብዬ መናገር ማልፈልጋቸውን ቃላቶች እያወጣ ለኛ ኢንተርቪው ላይ ሲነግረን ነበር። ግን ለተመልካች ማይመጥኑ ቃላት ስለሆኑ ቆርጠን አስቀርተናቸው ነው። ስለሱ እያወራ የነበረው ነገር ጭራሹኑ እንደዚህ አብሮ መቀመጥ አይደለም ለመታየት ራሱ የሚያበቃ አልነበረም። የሁለታችሁ እኔ መታረቃችሁ አይደለም
የተገዳደለ ሰው ራሱ እኮ ማለት ነው የተገዳደለ በቃ ስንት እንትን ያለ ሰው ራሱ እኮ አብሮ እንትን ይላል አይደል? ይሄ እኮ የኛ እኮ የኛ ያለ እንትን አይደለም። በዚህ ፍጥነት እንዴት ነው ሊሆን ይችላል እንዴ? የግዴታ ማውራት ስላለብን ነው የምናወራው። አንተ እኮ እንደዚህ ቢሆን ኖሮ እንደውም አይ ለምን ተገናኝ ደስተኛ መሆን አለበት ሰው እንትን ሲባል ሲጣላ ነው እንዴ? አንተ ደስ ይላል ፍጥነቱ ነው እንዴ? ያልገባኝ ነገር እኔ ደግሞ የምፈልገው ነገር ስላለ ነው። ቢያንስ እሱ አካባቢ ቀይሮ እንኳን እንዳይሄድ ያለውን ነገር እኔ መረዳት ስለምፈልግ ነው ቶሎ እሱ ማግኘት ያለ እሱ የልጅ እኮ ወጣት ነው ስትይ ምንም ነገር ሊናገር ይችላል። ምንድን ነው ዓላማችሁ? እኛ ዓላማችን ነው ለእኛ ምንም የተለየ እኮ ዓላማ የለንም፣ መጥፎ ዓላማ የለንም። አሁን ዛሬ ማን እንደሆነ እኛ እኔ እሱን እዚህ ጠርቶኝ አግኝቶኝ እንገናኝ ብሎኝ ያወራ ነው። በቃ ወደ በተደጋጋሚ ነበር ስትገናኙ የነበረው። ዛሬ አትበልኝ። በተደጋጋሚ በእኛም የክሩ አባላት ክትትል አይን ውስጥ ገብታችሁ ነበር። በተደጋጋሚ እየተገናኛችሁ እንደነበር እኛ መረጃው ነበረ። የተረጋገጠ ነገር ስለመሆኑ ግን ከሰውም መስማት ነበረብን፣ እንዲህ ማየት ነበረ። አንድ ነገር ልንገርህ፣ ይቅርታ ከአንተ ባላቅ እኔ ትልቅ ሰው ይሄ ምንም ነገር ቢናገር ከእድሜ አኳያ ብዙ ሊያወራ ይችላል። እኔንን መቀየም የለብኝም። እኔም ወደምፈልገው ነገር ወደ እውነታው እንዲመጣልኝ ነው የምፈልገው። አንተ ደግሞ እኔን ተከታትለን እንዴት ተገናኘ ብለን ምን አይነት ነገር እየነገርክኝ ያለ እኮ ጭራሽ የሚያሳምን ነገር አለም እያወራችሁ አይደለም። አንተ የዛን ቀን ከዛም በኋላ በልዑል በኩል እናንተን ለማስማማትና የተሻለ መፍትሄ ለመፍጠር ስለ ወርቁም የተሻለ መረጃ ለማግኘት አልተሞከረም? ሁለታችሁ በፍጹም ለመስማማት ነበርን። አንድ ወቅት ላይ እንደዛ ነበርን። እውነት ነው። አንድ ወቅት ላይ እንደዛ ይለኛ ጸቡስ ነበርን። ግን አሁን ደግሞ ለሌላ ነገር ደግሞ ተገናኘን። ለምንድን ነው ለእኛ ማሳወቅ ያልፈለጋችሁት? እኛ የራሳችንን ጉዳይ መጀመሪያ መፍታት አለብን። አያን ቆይ አሁን ያንተ ማወቅ አወቅ ካላወቅ ምንድን ነው የጋራ ጉዳይ ነው አይደል? ያገናኘን የልዑል ጉዳይ የወንድምህ ጉዳይ እንዴ ቢሆንም የወንድምህ ልጅ ጉዳይ ነው አይደል? ያገናኘን። አዎ እና ታዲያ እንዴት ነው ማወቅ የሌለብን እኛ? ታዲያ በተደጋጋሚ ስንደዋወል ነበር እንዴ? መረጃ ስንለዋወጥ ነበር እንዴ? በዚህ መንገድ አይደለም። አንተ እኮ አሁን እኮ ለምን ተገናኛችሁ ብለህ እኮ አንተ ጭራሽ እንትን እያልክ እኮ ነው እንዴ? ለምን ተገናኛችሁ አላልኩም፣ እንዴት ተገናኛችሁ ነው። በቃ እኛም አሁን ነገርኩህ እኮ እኛ ለመፍትሄ ነው። እኛ የበለጠ እኮ ስንት ጠላትና ጠላት እንትን ተባብሎ ያወራሉ እኮ አይደለም ለመፍትሄ ነው አልኩ። ለመፍትሄ እየተገናኘን እናወራለን እንዴ? አንተ እኮ አሁን እያልክ ያለው ሌላ ነገር አስመሰልኩ። ለምንድን ነው ትሉት? በእነዚህ እንግዲህ ተመልካቾቻችን ኦልሞስት 7 እና 8 ዓመታት ውስጥ ረጅም ጊዜ ሰላም ሲባባሉ ራሱ ለመጀመሪያ ጊዜ አገናኝተናቸው ሰላም ሲባባሉ ረጅም ዓመት መልክ ሁላ እስከ ይሄ ረጅም ዓመት የቆየ ሰው አይደል? መልክ ሁላ እስከ መጠፋፋት ድረስ የደረሰ ግን ውስጣቸው ጥላቻና ቂም ነበረ። ግን ይሄ እስከ መረሳሳት ድረስ የደረሱ ሰዎች ናቸው። እንግዲህ ተመልካቾቻችን በነዛ ጊዜያት በነዛ ረጅም ዓመታት ውስጥ ተደዋውለው እንኳን ተጠያይቆ ማያውቁ ሰዎች ያን ያህል ጊዜ ስለሱ ክፋት ስለሱ መሰሪነት ቂም ይዞ ባለበት ሁኔታ ውስጥ እኛ እንኳን ለማስማማት ሞክረን ልዑል ሞክሯል አይገልጸውም። በተደጋጋሚ ከካሜራም ውጪ ሁለቱን አስማምቶ የሆነ ነገር ለማግኘት ምክንያቱም ሁለቱ ጋር የሆነ ነገር ይኖራል በሚል ስሜት ብዙ ነገሮችን ሞክረን ነበር። ፍጹም በቃ እሺ ሊሉ አልቻሉም። አሁን ግን በእነዚህ 2 እና 3 ሳምንታት ውስጥ እናንተ በምን አይነት ሁኔታ ውስጥ ተስማምታችሁ በምን አይነት ሁኔታ ውስጥ ያን ሁሉ ጊዜ እንኳን እኔ እንዴትም ሊገባኝ አይችልም። ምክንያቱም የእናንተ አብሮ መሆን እኔ የእናንተ አብሮ መሆን አብሮ አደጋ አይደለም ጓደኛ አይደለም። መገናኘታችሁ በራሱ ለእኔ አዲስ ነገር ነው። እኔ ስለፈለግኩ ነው። የተገናኛችሁ ከፈለገ ሌላ ነገር የለውም። አሁን ያንተን ስራ ወይ ጫና ያደርግብኛል ብለህ ካሰብክ እንደፈለግ መሄድ ትችላለህ። እኔ ግን ማግኘት ስላለብኝ አገኘሁት። ለአንተ ሊያስደነግጥ ይችላል። እኔ ደግሞ የትም ጉድጓድ ቢገባ እሱ ማግኘት እንዳለብኝ አውቃለሁ። አንተም በስራ እንደምትሄደው እኔም ደግሞ እሱ ማግኘት አለብኝ። ስለዚህ በጣም ጥሩ። ግን አይ አንዳንዴ አንተ ሰው ተስማምቶ ቢያወራ ምንድን ነው አንተ እንደዚህ የሚያናደህና እንትን የሚያስብልህ ነገር? ምክንያቱም አንድ ወቅት ላይ ነበርን በደንብ በቃ ጠላት ነበርን። አዎ ትክክል። ግን በቃ እሱ የሆነ ሀሳብ አመጣ። በዛ ሀሳብ ላይ ለመነጋገር እየተገናኘ ማውራት ግን እኔ አሁን ፍሬውን ስለምፈልገው ነው የዚህ ነገር እንትን ፍሬውን ስለምፈልገው ነው አሁን ከዚህ ጋር በሰላም የምናወራው። ምክንያቱም አንድ ወቅት ላይ እንዲህ ነበረን፣ አሁን ደግሞ እየተስማማን ነገሮችን ወደፊት እንቀጥላለን። ምክንያቱም እኔ የምቆረቆሩበት ጉዳይ ስላለኝ በማጉዳይ የምቆረቆሩበት ጉዳይ አለኝ ስለ ልዑል ጉዳይ። ስለዚህ በጣም ጥሩ ተመልካቾቻችን፣ በጣም ጥሩ። ለዚህ መፍትሄ እንግዲህ ከገባንበት ችግር ከገባንበት ጭንቀት እኛን ለማውጣት
በተደጋጋሚ በመገናኘት እንግዲህ እየተሰበሰቡ እየተመካከሩ ከሆነ ይሄ እኔ ቆሜም አመሰግናቸዋለሁ። በኋላ ላይ ተመልካቾቻችን እውነት ሆኖ ከተገኘ እኚህ እንግዲህ እኔ እና እናንተ ምለው ያው በእድሜ ትበልጡኛላችሁ። እናንተ ምለው ከማየው ነገር አንጻር ነው። አንዳንዴ አንቱ መባል ያለበት ሰው ነው አንቱ መባል ያለበት። በብዙ መንገዶች ሊተባበሩን ፈቃደኛ ያልሆኑ ሰዎችን እኔ ካለንበት ችግር አንጻር ማክበርም እንትን ማለትም አቁሜያለሁ እውነት ለመናገር። ስለዚህ ሰዎች ግልጽና እኛን ለመርዳት እኛን ለማገዝ እየተመካከራችሁ ከሆነ ትነግሩኛላችሁ ማለት ነው። ስለምን ጉዳይ እየተመካከራችሁ እንደነበር ፍሬ ብለሃል፣ ፍሬ ማየት ፈልጋለሁ ብለሃል፣ ስለዛ ነገር ነው እየተመካከርን የነበረው ብለሃል። ስለዚህ ለየብቻ አወራችኋለሁ። ይቻላል። አቶ ታፈሰ አንድ ይወጣልኝና ላውራውስ ምንድነው? ለምንድነው እኮ ነው የማወጣበት ምክንያት ምንድነው? አልገባኝም። ለየብቻ እናንተ ማውራት ፈልጋለሁ። ምን ስለምታወራለህ? ለምን አውራናት? እሱም ፍለጋ ሳይሆን የመጣኸው እዚህ አንተ ነህ ደብቀህ እዚህ ቁጭ ብለህ ስትጠብቀው የነበረና እሱን ጠርተህ እያወያየህ የነበርከው አይደል? ስለዚህ እኔ ማውራት ጀመርክ አይደል? አሁን ጨርስ፣ አብረን እንዳለን ጨርስ። አብራችሁም አንድ ላይ ሆናችሁ እናንተን ማውራት አልችልም። እውነት አለ የምትሉ ከሆነ እውነትም ለእኛ ችግር ለእኛ ጭንቀት መፍትሄ እያበጃችሁ ከነበረ ለየብቻ ላውራችሁና እውነቱን ንገሩ። ችግር የለውም ያውራን። ግን ዞሮ ዞሮ ምንድነው መጨረሻ ላይ እኮ ለብቻ ምንም ነገር እንዳታወራን እኮ ምንም ነገር እንዳታወራ አስወጡልኝ። አንተም መውጣት አለብኝ ግን ታፈሰ አንተ የያዝከው እውነትና እሱ የያዘው እውነት አንድ አይደለም። ስለምን እውነት ነው የምታወራኝ? እኔ ምንም ማውቀው ነገር አለ? አንተ የምታወራኝ ነገር ግራ ነው። ስለተገናኛችሁበት ነገር እየጠየቅኩ ነው። እኔ ምንም ላውራው ምን አንተ ስለዚህ ለአንድ አይነት ጉዳይ ከሆነ የተገናኛችሁት ለየብቻ ላውራችሁ፣ ከዛ በኋላ እውነቱን የምናውቀው ይሆናል። እኛ በጣም ያሳዝን ነው። አንድ ላይ ሆነ ለየብቻ ችግር የለውም። አሁን እኮ ዞሮ ዞሮ ለየብቻ ማወራ ምንም አለ የተለያየ ነገር እኛ ምን ትምንለው ነገር መፍትሄ ነው ብለናል። ተገቢ አይደለም። እኔ ሳስበው ምን አይነት አስወጡ አላውቅም። ካልፈራ ይኸውልህ ልውጣ። ታፈሰ ምንም ልፈራው የደበቃችሁት እውነት ከሌለ ለየብቻ ላውራችሁ ውጣልኝ እባክህ ተነስ። ተመልካቾቻችን ስለ አንዳርጋቸው ብዙ ነገሮችን ሰምታችኋል። ስለ ልዑል አባት ምን ያህል ጠንካራ አባት እንደነበረ፣ ምን ያህል ለሰዎች የሚያስብ አባት እንደነበረ። በእርግጥ መጨረሻ አካባቢ ጭንቅላቱን የሚበርዙ ሰዎች በዙሪያው ነበሩና መሆን የነበረውን ማንነቱን ሙሉ በሙሉ እንዲያጣ አድርገው ብዙ ነገር ውስጥ እንደከተቱት ሰምተናል። ከብዙ ሰዎች ሰምተናል። ግን ከዛ በፊት የነበረው ማንነቱን ለሰዎች ደራሽ ልጆቹን በጨዋ አይታችኋል። ለብዙ ሰዎች መፍትሄ፣ ለብዙ ሰዎች ችግር፣ ለብዙ ሰዎች እንባ መታበስ ምክንያት የሆኑ ልጆችን አፍርቶልናል። ልዑልን መመልከት ትችላላችሁ። ሌሎቹን ራሱ ብታዩ፣ ትህትናቸውን ብታዩ በቃ ሰው ያሳደገውን ነው የሚመስለው። ምን ያህል ጨዋ አባት እንደነበረ ማየት እንችላለን። ሰዎች በሆነ አጋጣሚ መጥፎ ሊሆኑ ይችላሉ፣ ስህተት ሊሰሩ ይችላሉ። ግን የአንዳርጋቸውን ማንነት ያ ነገር ሊለውጥ አይችልም። ምክንያቱም በሰዎች ጫና የራሴ በሚላቸው በወንድሙና በእህቶቹ ጫና ማንነቱን አጥቶ ነበር እና ያ ሁሉ ነገር ተፈጥሮ ያ ሁሉ ነገር ሆኖ እንግዲህ የአንዳርጋቸው ልጅ ልዑል የገባበት ትልቅ ችግር ታውቃለህ? አዎ በደንብ አውቃለሁ። ስጋዬ እኮ የወንድሜ ልጅ እኮ በጣም ነው እኔን እንትን የሚለኝ፣ በጣም ነው የሚያንገበግበኝ። በጣም ነው እኔ በቃ እንዴት አድርጌ ለዚህም ነው አሁን እኔና ታፈሰ አሁን በዛ ዙሪያ ላይ ለመነጋገርም ነው አንደኛ ሀሳብ። በቃ መፍትሄ ነው የምፈልገው እኔ ልዑል እንደዚህ እንዲሆን። እኔ አንተ የመፍትሄው አካል መሆን ከፈለግ አጎቱ ነኝ አፈን ሞልታ አጎቱ ነኝ አትበላ። እሱ አጠገብ ቢኖር በእርግጠኝነት ወይ ይሰነዝርባል። የተለየ ነገር የለንም እኮ። ቆይ እንዴት ነው አሁን የገባበትን ችግር ታውቃለህ? አሁን የገባበትን ጭንቀት ታውቃለህ? የማንነት ጥያቄውን ታውቃለህ? ያ ሁሉ ዱብዳ ወርዶበት አጠገቡ ሆነ የመፍትሄው አካል ከመሆን ይልቅ ከሌላ ሰው ጋር እየተገናኘ ስለሱ መፍትሄ መወያየት ምን አይነት ስማት ነው ይሄ? እሱ ጋርም እኮ አንድ መፍትሄ ካለ ነው። አሁን ለምሳሌ እኔ ልዑል እዚህ ነገር ውስጥ መግባት ልዑልንስ በትክክል ለማውራት ፈቃደኛ ነበርክ እንዴ? እኔ ከልዑል ጋር እኮ የተለየ ነገር እኮ የለብኝም። እኔ እኮ ልጅ አይደለሁም እኮ ትልቅ ሰው ነኝ አይደል እንዴ? ትልቅ ሰው ሆኜ እንዴት ነው ለወንድሜ ልጅ ያውም የታላቅ የወንድሜ ልጅ ብቸኛ የነበረ የወንድሜ ልጅ እንዴት ነው የማያገባኝ?
እንዴት ነበር ስታወራው የነበረው? ቪዲዮን አይታችኋል ተመልካቾቻችን። ከዛም ውጭ በነበረው ከካሜራ ውጭ በነበረው ሁኔታ እኔ አንተ ከሱ ጋር ተስማምተህ ስታወራ ይቻላል እንዴ? እንዴት እኔ ከልዑል ጋር አንተ የተለየ ጸብ አለ እያልከኝ ነው? ከልዑል ጋር ምን አይነት ጸብ አለብኝ እንዴ? ልዑል እኮ እኔ በትክክል የጠየቀህን ጥያቄ እንኳን ለመመለስ ፈቃደኛ ነበርክ የዛን ቀን? በአንዴ አይደለማ ነገሮችን እኮ ልጁን በአንዴ እንዴት ነው አድርገህ እንትን የምትለው? ልጁን እኮ ቀስ እያልባባ ለምትወደውና ለወንድሜ ልጅ ነው አጎቱ ነኝ ብለህ ለምታስበው ሰው ቅድመ ሁኔታዎችን ማስቀመጥ ነበረብህ። ልዑል ልጅ ነዋ። ልጅ ስለሆነ ልዑል ልጅ አይደለም። በነገራችን ላይ ልዑል ይኸውልህ ልንገርህ፣ ልዑል ልጅ አይደለም። ልዑል ከትልቅ ሰውም ጋር ትልቅ ሰው የሚሆን ከትንሹም ጋር ትንሽ የሚሆን ልዑል ስማርት የሆነ ጭንቅላት ያለው የብዙ ሰዎችን እንባ ያበሰ ሰው ነው። ምናልባት የፈራኸውና ደብቄዋለሁ ብለህ የምታስበውን ሚስጥር ያወጣብኛል ስለፈራህ ነው። ከሱ ጋር ለመተባበር አንተ ከኔ በላይ ለልዑል ተቆርቁረ ነው። ልዑል እኮ እኔ ወንድሜ ልጅ ነው። ከኔ በላይ እንደተቆረቆረ እኮ ነው አሁን አንተ እያወራህ እያለ ተቆረቆርኩ። እኔ እኮ አንተና እሱ ከኖራችሁበት እድሜ በላይ እኮ ከሱ ጋር ኖሬያለሁ። አንድ ቀን ደውለህለታል እንዴ? አንድ ቀን ጠይቀኸዋል እንዴ? ከኔ ግን ስጋዬ ነው። በጣም ስለሱ ያገባኛል። ስጋ እኮ ተቆርጦም ይጣላል አይደል እንዴ? ስጋነት ምንም ዋጋ የለውም። በነገራችን ላይ ስጋ መሆን መውለድ በራሱ ትርጉም የለውም። የፈለገ ነገር ያ ሰው ተግባር ነው። ተመልካቾቻችን ተግባር ነው። የሆነን ሰው የሆነ መልካም ሊያደርገው የሚችለው ለሆነ ሰው ደራሽ ሊያደርገው የሚችለው ተግባሩ ነው እንጂ ዘመዱ ስለሆነ አይደለም። አንተ በተግባር ለልዑል ያደረክለት ነገር ለልዑል ስቲል ነው እኮ እስካሁን ድረስ እኮ ልደርስለት እየደረስኩለት እኮ ነው። አሁንም እኮ ለሱ ስል ነው ይሄ ሁሉ ነገር። አሁን እኔ በጣም ተቃራኒ ከነበርኩበት ሰው ስንት ሰጣ ገባ ስናረግ ከነበረ ሰው ጋር ከታፈሰ ጋር ራሱ በስንት መከራ እንትን ብዬ ማውራው እኮ ለልዑል ስል ለልዑል የተሻለ ነገር ልዑል ከገባበት ውስጥ ህመም ውስጥ እንዲወጣ ስል እኮ ነው ከታፈሰ ጋር ቁጭ ብዬ ማውራው። መቀመጥ አብሬ ከሌለብኝ ሰው ጋር ቁጭ ብዬ ያለሁት እኮ አሁን ለዚህ ጉዳይ እኮ ነው። አንተ ለልዑል መፍትሄ ለማበጀት ከፈለግ ልዑል የታመመውን ህመም ጠጋ ብለህ መጠየቅ ነበረብህ። መጀመሪያ አይደል መፍትሄ ለመፈለግ በራሱ ልዑል ምንድን ነው የሆንከው እንደዚህ ብናደርግ ብለህ መጠየቅ አልነበረብህ እንዴ? እኔ አውቀዋለሁ። ስለማውቀው እኮ ነው ያንን ልዑል የሆነውን ነገር እኔ አውቃለሁ። ስለማቅ በአንዴ አይደለም መፍትሄ የሚሰጠው ቀስ እየተባለ ነው። በአንዴ መፍትሄ ስለማይሰጠው ልጁ ሌላ አላስፈላጊ ነገር ውስጥ መግባት ስለሌለበት በዚሁ ቀስ እያለ እንዲያገግም እንዲድን ስለሚፈለግ ነው። እኔ ያንን ስለማውቀው ነው የኖርኩበት ያደግኩበት የቤተሰቦቼ እዛ የኖሩ ያደጉበት ሁሉ ማውቀው ታሪክ ስላለ ነው። በአንዴ ተገብቶ የሚሆን አይደለም። ለዚህ ነው መፍትሄ ከታፈሰ ጋርም ለዚህ ነው መፍትሄ እንዲህ ብለን ስናወራ የነበረው ለዚህ ነው። እሱም ያንዳርጋቸው ጓደኛ ስለነበረ የአካባቢውን ነገር ስለምናውቀው ነው። ስለዚህ አንተ ከኔ በላይ ለልዑል እንደተቆረቆረ እንትን እንዳለቁ ነው አሁን እያልከኛለሁ። ለልዑል ብትቆረቆርማ እኮ እናይህ ነበር። የሆነ ነገር አድርገህ እናይህ ነበር። ልዑልን እኮ ልዑል እኮ ምትክ እኮ ነው፣ የወንድሜ ምትክ እኮ ነው። አንዳርጋቸው ወንድሜ ከሞተ በኋላ እኮ ልዑልን እኔ በቃ እንዴት ነው እንደ አንድ ምትክ እንደ አይኔ እኮ ነው ማየው። የግዴታ እኔም እኮ ትዳር አለኝ፣ ልጆች አሉ። የራሴን ጉዳይ እዛ ያለውን ፈትቼ ነው ከዛ በኋላ እንትን እምለው። እኔም ጉዳይ አለብኝ እኮ ይሄ ሁሉ አጨናንቆኝ ነው የልዑልንም ጉዳይ በዛው እንትን እምለው። ብዙ ተመልካቾቻችን እኔ እስካሁን በሰራናቸው ፕሮግራሞችም ከዚህ በፊት በሰራናቸው አብዛኞቹ ፕሮግራሞች ላይ ተመልከታችሁ እንደሆነ ብዙ የሚያወሩ ብዙ ለመናገር የሚሞክሩ አፈቀላጤዎች መጨረሻቸው አያምርም። ይበልጡኑ እንድጠረጥርህ ነው እያደረግከኝ ያለው። በጣም አፈቀላጤ ለመሆን እየሞከርክ ነው። ያላደረግከው ነገር ሚዲያ ላይ ስለሆነ ካሜራ ስለተቀመጠ ሰዎች ስላሉ ያላደረግከው ነገር ዞር ብለህ ያላየኸውን ልጅ በውርስና በምናምን ሙሉ በሙሉ አግልላችሁት ሙሉ ቤተሰቡ የወንድሞችን ልጆች ዞር ብለህ ያላየህ ሰውዬ ዛሬ ካሜራ ስላለና የሆነ ነገር ይወጣል ብለህ ስላሰብክ ብዙ እያወራህ እየመሰለኝ። ለምን እኛ አንተው ለውርስ ለምናምን ብትለን ለውርስ ለምናምን ለምንድን ነው ለውርስ ለምናምን የወንድሜ ልጅ ማለት ነው? እሱን ከሱ ጋር ትጨርሳላችሁ። የተፈጠረውን ነገር ተመልካቾችም አይተዋል። ብዙ ነገር ተፈጥሯል። እኔ የመጣሁበት ሌላ ጉዳይ ነው። ልንገርህ እኮ የመጣበት ጉዳይ ነው ማውራት ያለ። ከታፈሰ ጋር እንዴት ነው የተገናኛችሁት? በዛ መልኩ አብራችሁ ለመቀመጥ ፈቃደኛ ሳትሆን ጥለህ ወጥተህ ነበር። እሱም ጥሎ ወጥቶ ነበር። ከዛም በኋላ ከካሜራ ውጭ ሁለታችሁን ለማስማማትና የሆነ ነገር ለማግኘት ብዙ ጥረቶችን አድርጎ ነበር። እንዴት ነው ተመልሳችሁ የተገናኛችሁት? ልዑል ህመም ውስጥ ነው ያለው። ልዑል ኃይለኛ ህመም ውስጥ ነው ያለው። በዚህ በኃይለኛ ህመም ውስጥ እኔ የሱ የሚቀድመው የልዑል መድኃኒት አግኝቶ ልዑል መዳን ነው ያለበት ወይስ ደግሞ ታፈሰን ጋር ጥላቻ ስላለብኝ ብቻ
የልጁ ህመም እንዲቀጥል ለምን እፈልጋለሁ? ጠላትም ቢሆን ከዛ ሰው ጋር መድኃኒት ወይም ደግሞ መፍትሄ ይገኛል ካልኩኝ ልዑል ከመታመሙ በፊት ነው እናንተ መገናኘት የጀመራችሁት? አዎ። ስለዚህ በነገራችን ላይ አንተም ራሱ ያልገባ ነገር አለ። ልዑል እኮ ዛሬ 2 ሳምንት 1 ሳምንት እኮ አይደለም የጀመረው። የልዑል ህመም እኮ ቆይቷል። እናንተ የሚገባችሁ ነገር የለም። ስለዚህ ታውቅ ነበር መታመሙን ከዛ በፊት? ልዑል ከዛ በፊት ነው ከወሮች በፊት ነው ልዑል መታመም ጭንቅላቱ መረበሽ የጀመረው። እየመጣ ሲያናግረን ሲጠይቅ ልዑል እኮ የአባቱን ጥያቄ ማንነት እንትን እያለ እየተረበሸ ነው ሄዱ። ከዛ በኋላ ህመሙ እየጸናበት ሄዶ ነው አሁን ጭራሽ የማይሆን እንትን ውስጥ የገባው እንጂ አንተ የ2 ሳምንት የ1 ሳምንት አይደለም። አንድ ሰው እንግዲህ የአጎቴ ልጅ ነው ወንድሜ ነው ታናሽ ወንድሜ ነው ብለሃል። አዎ እንግዲህ እየታመመ እንደነበረ ከወራት በፊት ከ2 ወር በፊት አንተ መረጃው ነበረ ማለት ነው። እኛ ያልነበረን አጠገቡ ያልነበረን ሰዎች እንኳን ያልገባን ነገር አንተ ገብቶ ነበር ማለት ነው። እንዴት ነው የዛሬ 2 ወር ለተፈጠረ በሽታ ዛሬ ቁጭ ብለህ መፍትሄ የምትፈልገው? እስካሁንም መፍትሄ እየፈለግኩ ነበር። ግን መፍትሄው በአንዴ እንደዚህ የሚሰጥ ነገር ስላልሆነ ለዛ ነው በአንዴ የሚሰጥ መድኃኒት እየጨፈጨፍክ ነው። እኔ እንግዲህ ሰዎች መጀመሪያ መታመማቸው ከታወቀ ምክር ነው የሚሰጠው። መጀመሪያ ወይ ባለሙያ አይደለህም አንተ፣ ወይ ሳይኮሎጂስት አይደለህም፣ ወይ የሆነ ነገር የለም። መምህር ነህ አይደል? መምህር ነኝ። መምህር ነህ። የሆነ ነገር ጨፍልቀህ መድኃኒት የምታበጅለት ወይ መድኃኒት የምትፈጥርለት ነው የሚመስለው። አንተ መታመሙን የዛሬ 2 ወር መታመሙን ካወቅ ልዑል እየሄድክበት ያለው መንገድ ልክ አይደለም። ጭንቀት ውስጥ እየገባህ ነው። ቀስ በቀስ በሽታ እየከፋ ሊሄድ ይችላል ብለህ ለምን አላማከርከው? እንዴ ልዑል እኮ በዚህ አሁን ባለበት ስሜት ውስጥ በፊት ባለበት እሱ በሚያደርገው ስሜት ውስጥ ልዑልም በዚህ ደረጃ በሳይኮሎጂ ብቻ በማከም እንዲህ በመናገር እኮ ልዑል የሚድን አይደለም። በፊትም እኮ ልዑል በእንደዚህ ደረጃ እሱ የማንነት ጥያቄውን እኔ እንዴት ነኝ የሚለውን ምላሽ እስኪያገኝ ድረስ ልዑል እኮ ተረጋግቶም አይደለም እንትን ያለው። ስለዚህ የልዑልን ጉዳይ ቀስ እየተባለ ነው የሚፈተው። ጭራሽ አለዛ ከዚህም የባሰ ህመም ውስጥ ነው የሚገው። ሁለተኛ ደግሞ እኔ ያደኩበት ነው ብያለሁ። ያደኩበት መንደር ከልጅነት እዛ ተወልጄ አግጄ እስከማቅ ድረስ የአካባቢውን ማህበረሰብ ባህሉን ምኑን አውቀዋለሁ። ስለዚህ የዛ ባህል ደግሞ ውጤት ብዙ ሰዎች በዚህ ደረጃ አሁን እናንተ በማታውቁት ደረጃ የጠፉ ሰዎችም አሉ። በጣም የጠፉ ሰዎች። እነዛ ሰዎች እንዴት እንደሚድኑ እኔ ያንን ስለማቀው በዛ አኳኋን ለመፍታት ነው የልዑልን በሽታ አሁን ልዑል ያለበት ነው። አሁን አንተ ማታውቀው አንድ ነገር አለ አታውቅም። እሱን በኋላ ትነግረኛለህ። አሁን ከታፈሰ ጋር እንዴት ተገናኛችሁ? ታፈሰ ማን ነው ቀድሞ ለመነጋገር መፍትሄ ለማበጀት ማን ነው ቀድሞ ጥሪውን ያቀረበው? ታፈሰ ነው ቀድሞ። ስለዚህ አንተ አይደለም የመጣኸው ማለት ነው። ስለ ልዑል መድኃኒት ለመፈለግ ለልዑል ችግር መፍትሄ ለመፈለግ አንተ አይደለም የመጣኸው ማለት ነው። ጭንቅላቴ በዚህ ጉዳይ ላይ እኔ እያሰብኩ እያለ ታፈሰ ለእኔ ደውሎ እንድንገናኝ ማውራት የምፈልገው ነገር አለ አለኝ። ከዛ በኋላ እሱም እንግዲህ እኔ ለልዑል መድኃኒት መፈለግ ምናምን በጭንቅላቴ ውስጥ እያሰብኩ ሌሎች ሰዎችን እያማከርኩ ባለበት ሰዓት እሱ ገባ። ለምንድን ነው እሱ አካባቢ ላይ ስለሚያውቀው። ይሄን ታደርግ የነበረው መቼ ነበር ማወቅ እንችላለን? መድኃኒት እየፈለግክ ምናምን የነበረበት ሰዓት ቀድሟል፣ ከወር በፊት ነው። እንግዲህ ተመልካቾቻችን እኔ ምን ማለት እንዳለብኝ አላውቅም። እኔ ምን አይነት አዝናለሁ በጣም። አንድ ሰው እንግዲህ እኔ ፍጹም ጤነኛ የሆነ ሰው ነው ልዑል። የዛሬ 1 ወር ምንም አይነት ምልክት ማይታይበት፣ በእርግጥ ያሳደገው አባት የወለደው አባቱ ያስተማረው አባቱ ዳዴ ሲል ያጨበጨበለት ከዛም አልፎ ትምህርት ቤት እጁን ይዞ የወሰደው አባቱ አባት አይደለም ሲባል አንድ ሰው ሊሰማው የሚችለውን ስሜት ተሰምቶታል። አዝኗል፣ ጭንቀት ውስጥ ነበር። ያ ደግሞ ሰዋዊ ባህሪ ነው። ይህ ሰው ደግሞ ነብይ ነኝ እያለ ነው። ያ ስሜት ቀስ በቀስ ወደ በሽታ እንደሚለወጥ አቅ ነበር። ገና ያ ስሜት ላይ እያለ ያን ነገር አቅ ነበር። ስለዚህ አባቱን ለመፈለግ እየተንከራተተ ያለውን የወንድሜን ልጅ ከማገዝ ይልቅ ሀሳብ ከመስጠት ይልቅ እኔ መድኃኒት ፍለጋ እየሮጥኩ ነበር ብለሃል። እኔ ይሄ እንዴት ነው እውነት ነው ብለህ እንደው ማሰብ ምንችል አይመስልም? እንዴት እኔ ለልዑል እኮ ቅድሚያ መሰጠት ያለበት እኔ ማቀው የባህሉን የምናምን ማቀው እኔ ነኝ። ስለዚህ አሁን እኔ ከታፈሰ ጋር እንዲህ ቁጭ ብዬ ማውራት የቻልኩት ቅድሚያ እሱ መዳን ስላለበት ነው እንጂ እኔ ነብዮኛ አይደለም። ነብይ እያልክ አይደለም፣ ግን ምንም ቢሆን መወጣት አለብኝ። የወንድሜን ልጅ መወጣት ስላለብኝ እንደ አንድ እንኳን አይደለም ለራስ ስጋ
ለሌላም እኮ ዋዳ እኮ ስንት ነገር መፍትሄ ይፈልጋል እኮ አይደለም ለራስ ሰው። አሁን እኔ እንዴት እንደተረዳው ታውቃለህ? አንድ ሰው አንድ ቤት ላይ ውጪ ላይ ቆሞ ለእሳት አደጋ ደወለ። ከዛ በኋላ የእሳት አደጋ መኪኖች እሳቱ ገና አልተነሳም፣ ለእሳት አደጋ ደውሎ እሳት ሊነሳ ነውና እሳት ተነስቷልና ኑ አጥፉ ምናምን አለ። ከዛ በኋላ የእሳት አደጋ መኪኖች መጡ። ከደወለ በኋላ እሳቱ ተነሳ። አንተን እየተረዳሁት ያለው እንደዚህ ነው። ልዑል ከመታመሙ በፊት መድኃኒት ፍለጋ ከወጣህ በሽታውን የሚያመጣው አንተ ነህ ማለት ነው። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ምን እያልክ ነው? እኔ አሁን በአሁኑ ሰዓት አንተ የምትለው ምሳሌዎችም ምኖችም አይገቡኝም። ለምን እንደሆነ ታውቃለህ? እኔ አንድና አንድ የኔ ዓላማ ልዑልን ማትረፍ ብቻ ነው። አንድና አንድ ዓላማ ልዑልን አሁን ከገባበት አሁን ካለበት የህመም ውስጥ ማውጣት ብቻ ነው። እሱ ነው ለኔ ትልቁ ዓላማ። አሁን አንተ ምንም ማለት ትችላለህ፣ ምንም መናገር ትችላለህ። እኔ ግን አንድና አንድ ዓላማ ይዤ ነው የተነሳሁት። ያንን ደግሞ እኔ ተወጥቼው አሳያለሁ። ለዚህ ነው ታፈሰ እዚህ ድረስ ደውሎ መጥቶ አናግሮኝ ሲል እኔም አይ እንዲማ ከሆነ ምን ነው ያናገረ ታፈሰ መፍትሄ በቃ በዚህ ደረጃ ስለ ልዑል ጉዳይ ላይ እንትን እንድናወራ እሺ ያወራኝ እና ማለት አሁን ልዑል ያለበት ነገር እሱም ደስ ስላላለው ምንድነው ብሎ ነው ያወራኝ የነበረው። ግን እኔ ቀድሜ ባክ ስለነበረ ያንን ነገር አይ እኔም እየፈለኩ ነው። ምናልባት እሱ ታፈሰ እዛ ሰፈር ላይ ስለሚያቅ የአካባቢውን ነገር ስለሚያቅ ብዬ ነው ከሱ ጋር ከሌላ ሰው ይልቅ ከሱ ጋር ማውራት የጀመርኩት እንጂ ታፈሰ ጋር እንደባለፈው ጠላት እንደሆነ አውቃለሁ። ግን የልዑል ሁኔታ ግን መቅደም ስላለበት ያንን እንዴት አምነህ ተጠጋው? ታፈሰን በብዙ መንገዶች ተጠረጥረው ነበር፣ በጣም መሰሪ እንደሆነ ከሱ ጋር ጭራሽ ቀርቦ ለማውራትም ቀርቦ ለመነጋገርም እኔ ወንድሜም አብሮ የሱ ጓደኛ ሆኖ በዛ መልኩ አብሮ አደግ መሆናቸው ይገርመኛል ስትል ነበር። እንዴት አምነው አብረው እንዴት አብረው ተቀምጠ ለማውራት በቃ እንዴ እንደፈለገ እኔ ሴጣንም እኮ ማለት ነው ተቀይሮ የመላክን ስራ ሰራለሁ ካለ ከሰራ መልካም ስራ ከሰራ ለምንድን ነው ማልቀበለው? ምክንያቱም ዓላማው ፍሬው መልካም ስራ ላይ እንዲታይ ካገኘሁት ያንን ሰው አብሬው መስራቴ ግድ ነው እንጂ የፈለገ ቢሆን ታፈሰ ጠላት ነው አውቃለሁ። ግን አሁን ምንድነው ያሚሆኔ ወደ ጥሩ መንገድ መቀበለውን እቀበለዋለሁ። በጥሩ መንገድ መጥቶ ጥሩ ነገር ካደረገ እቀበለዋለሁ። ለልዑል ዓላማችን ለልዑል ከሆነ ካልሆነ አሁንም ደግሞ ሌላ ሴራ ካለው እኔ አልሰማም። ከታፈሰ ጋር ቢሆን ማለት አሁንም ያለን ከታፈሰ ጋር ይሄ ቁርጡ የምነግርህ ማለት ነው። ምን ነበር ያለ? ከዛ በኋላ ምን አይነት መፍትሄ ያስቀመጣችሁ? እኛ ገና እንግዲህ አንተ እኮ ገና ወደዛ እያወራን እያለ እኮ ምን እያወራን 5 እና 6 ጊዜ ስትገናኙ አልነበር? 5 ጊዜ 6 ጊዜ ብንገናኝም እኮ ማለት ነው ካለን ከሱ ጋር ካለን የጠላትነት እንትን እኮ ለመስማማት ራሱ እኮ በትግል ነው የምትስማው። ምክንያቱም እሱ ከጠላት ነው አልከኝ እኮ መጀመሪያ በልዑል ጉዳይ ከመጣ ልዑልን ለማዳን ልዑልን ወደ ተሻለ ነገር ለማሸጋገር ከሆነ ቀበለዋለሁ አልከኝ። ስለዚህ ከዛ በኋላ ለመጨቃጨቅና እንትን ለማለት ጊዜ የሚኖራችሁ አይመስለኝም አይደል? አሁን ለልዑል ካለ ፍቅር አንፃር አዎ ጊዜ ግን ስለዚህ ውይይታችሁ የጀመረው ከመጀመሪያውኑ ጀምሮ ነው ማለት ታፈሰ። ግን መፍትሄው ማያስቸኩል ስለሆነ መፍትሄው አያስቸኩልም። አንዴ መፍትሄ ሲያገኝ ያ ነገር ልዑል መፍትሄ ያገኛል። በችኮላ የሚሆን ነገር ስላልሆነ ሀሳቡ ላይ ማውራት አለብን። እዛ ሀሳብ ላይ መነጋገር አለብን። እሱም የሚያውቀው እዛ ከባህል አንፃር ምናምን ታፈሰም እዛ አብሮ ስለኖረ የሚያውቀው ነገር እኔም ደግሞ የበለጠ ደግሞ በደንብ ስለማቅ እዛ ላይ እያስረዳሁት ተደጋጋሚ እሱ እስኪያምንበት ድረስ እያስረዳሁት በዚህ ጉዳይ ነው። ሌላ ምንም አዲስ ነገር የለም። በዚህ ጉዳይ ነው ስንነጋገር የነበረው። እኔ የማውቀው ነገር ስላለ እያስረዳሁት ነው። እሱም ደግሞ ከዛ አንፃር ሞር እኔ የተሻለ ስለማቅ እሱ ደግሞ ያንን እየተደገፍ እሱም የሚያያቸው ነገሮች ስላለ እነዛም ማጣቀሻዎች፣ ታሪኮች፣ የሚታዩትን ነገሮች በተግባር ከዚህ በፊት ያየናቸውን ነገር እንዲህ ነው እያልኩ እያስረዳሁት ነው። እሱም ደግሞ ከሚያውቀው አንፃር እዛ ካየው አንፃር እየገባው ሄደ። ለዚህ ነው ስንነጋገር የነበረው። እሺ
እንግዲህ ልጆች አሉኝ። ቤተሰብ አስተዳዳሪ ነህ። ሌላው ደግሞ ከቤተሰብ አስተዳዳሪነት ባሻገር ደግሞ የብዙ ልጆች አባት ነህ፣ መምህር ነህ። ትክክል። እንግዲህ እንደምናውቀው ተመልካቾቻችን ጊዜው የትምህርት ወቅት ነው። ምንድን ነው የምትሰራው እዚህ? እንግዲህ 1 ወር ከምናምን እዚህ ቁጭ ብለሃል። ምንድን ነው የምትሰራው አንተ እዚህ? እኔ መምህር ነኝ እንደታወቀ። ትክክል ነው። ብዙ ዜጋ ነው የምቀርጸው። ግን በዛ በትምህርት ቤት ጉዳይ ላይ የዛው ተቋሙ ራሱ የትምህርት ቤት ተቋሙ ወደዚህ ስለ ስልጠና ልኮኝ ነው የመጣሁት። ለአንድ ወር ያህል እስካሁን ስልጠናው እኔ እንደዚህ የሚራዘማል እና ስልጠናው እስካሁን ስላላለቀ እዚሁ ስልጠናውን እየተከታተልኩኝ ዞሮ ስራ ላይ ነኝ ያለሁት ማለት ነው። ምክንያቱም የትምህርት ቤቱ ወይም ደግሞ የትምህርቱ አንድ አካል ነው ስልጠና። ስለዚህ ስልጠናውን እየወሰድኩ ነው እዚህ። በዛ ጉዳይ ነው እስካሁን እዚህ የቆየሁት ያለው። ሲያልቅ ነው የምሄደው። ስለዚህ በዛ ምክንያት በስልጠናው ምክንያት መጣሁ። በዛው እግረ መንገዴ ይሄው መፍትሄ እያበጀው። ስለዚህ መፍትሄውን እኛም መስማት ጓጉተናል። መቼም 5 እና 6 ጊዜ ተገናኝታችሁ እንደው የመጣንበት ነገር ለመልካም ሊሆን ነው መሰለኝ ተመልካቾቻችን። ምክንያቱም መድኃኒት ይዘንም እንድንሄድ እንችላለን። እነዚህ ሰዎች መልካም የተጣላን ሰዎች ነበርን፣ የምንፈላለግ ሰዎች ነበርን። ግን በወንድማችን ጉዳይ አንድ ሆነናል። የጋራ ጸባችንን ለጊዜው ገለል አድርገን የጋራ ቂማችንን ገለል አድርገን ለወንድማችን መፍትሄ ለማበጀት ለወንድማችን ጤና አንድ ሆነናል እያለኝ ነው። ስለዚህ መፍትሄውን ይንገሩና እናንተም ተመልካቾቹንም ደስ ብሏቸው እኛም ደስ ብሎን እንሄዳለን። ምንድነው ያበጃችሁት? ምንድነው የተነጋገራችሁበት መፍትሄ? ለኛ ለወንድምህ ልጅ ለልዑል የምታስብ ከሆነ ለኛም ንገረንና እንደው ያላለቀም ነገር ሊሆን ይችላል፣ ያልጨረሳችሁትም ነገር ሊሆን ይችላል። ግን እንስማውና አብረን እንጨርሷለን። እኔ አሁን ዝም ብዬ እንደውም ባላወራ ደስ ይለኝ ነበረ። ምክንያቱም ልዑል መፍትሄ አግኝቶ ብታውቀው ደስ ይለኝ ነበረ። አሁን እኔ እንትን እያልከኝ ስለሆነ ነው እንጂ ልዑል መፍትሄ አግኝቶ ጥሩ ደረጃ ደርሶ ከዚህ ህይወት ሲወጣ ብታውቀው ደስ ይለኛል። ምናልባት አንተ የአካባቢው ማህበረሰብ ባህል ላታውቅ ትችላለህ። ግን ብታቅም ደግሞ ደስ ይለኛል። ምንም ችግር የለብኝም። እኔ ዞሮ ልጁ እንትን እንዲል ነው የምፈልገው። አሁን የገባበት ችግር ይሄ ሌላ እንትን አይደለም። በአካባቢው ባለበት ባህል መሰረት የገባበት ወጥመር ነው። ምን ማለት ነው? ያ ምናልባት አታውቁትም። እኛ እዛው ሳዴቅ ከልጅነት ጀምሮ እዛ ጎሳ ያሉት ጎሳዎች እናትየው ለልዑል ቀለበቱን አድርጋለታለች። ቀለበት በባህሉ መሰረት እዛ የዛ ቤተሰብ አካል የቤተሰቡ አንዱ አካል ስትሆን ከፋሚሊ ውስጥ ቀለበት ታደርጋለህ። ያ የሚሰጥ ቀለበት በባህል ምንድን ነው? የነሱን የሚያደርጉትን ያለውን መንፈስ እንደተቀበልክ ተደርጎ ነው የሚቆጠረው። ቀለበት እንደተሰጠውና እንዳደረገ ታውቅ ነበር አንተ?